ሰላም ሰላም ውድ የሪሜዲያል ስፔሻል ክላስ ተማሪዎች እንዴት ናችሁ? አይ ሆፕ ሰላም እንደሆናችሁ ተስፋ አድርጋለሁ። በቴክኒክ ችግር ምክንያት የባለፈውን ፓርት ቱ ብዬ የጀመርኩትን ሴክሽን ማለት ነው መጨረስ አልቻልኩም ማለት ነው። ያንን እንደ ሰብ በፓርት ዋን ጋር አንድ ላይ ያይዘን እንለቅላችኋለን። ኦልሬዲ ሪሊዝድ ይሆንላችኋል ማለት ነው። ይሄኛውን በፓርት ቱ እንይዘው እና ፓርት ቱ ቻፕተር 8 ማለት ነው የምንመለከት ይሆናል። ያው ሀሳቡን ከዛው የቀጠለ ስለሆነ የምንቀጥል ይሆናል ማለት ነው። ያው ከዚህ በፊት ስናወራ የነበረው በአጭሩ በኦርጋናይዜሽን አፍሪካ ዩኒየን ኢንፎርሜሽን ወቅት ሁለት ግሩፖች ሴፓሬትድ እንደሆኑ ተመልክተናል ማለት ነው። የካዛብላንካው እንዲሁም ደግሞ የሞንሮቪያው ሴክሽን ማለት ነው። በአጭሩ በሁለት ሴክሽን እንደተከፈሉ እንዲሁም የካዛብላንካው ግሩፕ ደግሞ ጋናን፣ ጊኒን፣ ማሊን፣ አልጄሪያን፣ ኢጅፕት እንዲሁም ሞሮኮ እንደሚያጠቃልል አይተናል። የሞንሮቪያ ግሩፕ ደግሞ ሴራሊዮን፣ ላይቤሪያ፣ ናይጄሪያ፣ ቶጎ፣ ኢትዮጵያን፣ ሊቢያ እንደሚያጠቃልል አንድ በአንድ ተመልክተናል ማለት ነው። በአጭሩ የካዛብላንካ ግሩፕ በኳሜ ንክሩማ እንደሚመራ እንዲሁም ደግሞ አንቲ ዌስተርን እንደነበረ፣ የሞንሮቪያው ግሩፕ ግን ፕሮ ዌስተርን እንደነበረ ማለት ነው። በአጭሩ አቲቲዩዳቸው ቱዋርድስ ኤክስ ኮሎኒያል ፓወርስ ወይም ደግሞ ኮሎናይዝ ካደረጓቸው ፓወሮች ጋር የነበራቸው አቲቲዩድ ወይም ፖይንት ኦፍ ዲፍረንስ እንደነበረ አይተናል ማለት ነው። ሜጀርሊ ግን ይሄ እንዳልነበረ ዋናው ፖይንት ኦፍ ዲፍረንስ the main point of difference between these two groups was the issue of unified Africa under one government and one head of state። ያው የንክሩማ ሀሳብ ነው። ይሄ በአጭሩ ባለፈውም ተመልክተነዋል። አፍሪካን እንደ ሲንግል አፍሪካን ስቴት የትኛውም ሀገር ሰሚት የሚያደርግበት አፍሪካን ስቴት ነው ፎርም ማድረግ የፈለገው ማለት ነው። ያ ነው አንድም ዲፍረንስ ያመጣው ማለት ነው። በዌራስ ሞስት አፍሪካን ስቴትስ ዋንትድ ፋንክሽናል ኮኦፕሬሽን እንደፈለጉ ኢንቴግሬሽን ሳይሆን ፋንክሽናል ኮኦፕሬሽን እንደሚያስፈልግ ተመልክተናል ማለት ነው። ስለዚህ በአጭሩ እነዚህን ባለፈው ክፍል አይተናል። ቱዴይ ከዚሁ የምንቀጥል የቀጠለ ሀሳብ ነው። እዛ ጋር እንዳቅሙ ስለማስታወስ ነው። ኦኤዩ በአጭሩ መች ፎርም ተደረገ? ይሄ አዲስ ሀሳብ ነው። ዛሬ ነው የምናየው ነው። በአጭሩ 1963 ላይ በአዲስ አበባ ፎርም እንደተደረገ የምንመለከት ይሆናል። ይቺ ሜን ጥያቄ ናት፣ ትልቅ የምትጠይቅ ጥያቄ ናት። ኦኤዩ በ1963 አዲስ አበባ ውስጥ ነው ፎርም የተደረገው። ሜይንሊ እነዚያን ጥያቄዎች አዛምድ ላይ ነው ማስተውለው። አዛምድ ላይ የሚመጡ ስለሆነ ያው ካፕቸር ለማድረግ ሞክሩ ማለት ነው። ኦኤዩ was formed in May 1963 in Addis Ababa. At the founding conference held in Addis Ababa, 31 independent states signed the charter of the organization. ኦኤዩ በ1963 አዲስ አበባ ውስጥ ፎርም በሚደረግበት ሰዓት ማለት ነው፣ በመጀመሪያው ኮንፈረንስ ላይ ማለት ነው። አዲስ አበባ ውስጥ ሄልድ በሆነው ኮንፈረንስ 31 ኢንዲፔንደንት ስቴቶች ቻርተር ኦፍ ኦርጋናይዜሽን ሳይን አድርገዋል ማለት ነው። The purpose of the OAU as contained in the charter included to promote the unity and solidarity of the African states, to coordinate the intensity and their cooperation and efforts to achieve a better life for the peoples of Africa and the hope to eradicate all forms of colonialism from the continent. በአጭሩ ኦኤዩ ሜይንሊ ሀሳቡ ማለት ነው ዩኒቲን ፕሮሞት ማድረግ ነው። ሶሊዳሪቲን ፕሮሞት ማድረግ ነው የአፍሪካን ስቴት ማለት ነው በአጭሩ። እንዲሁም ኮኦርዲኔሽን እንዲመጣ፣ ኢንቴንሲፋይ የሆነ ኮኦፕሬሽን እንዲመጣ፣ እንዲሁም በአጭሩ ቤተር ላይፍ ለአፍሪካንስ ማለት ነው ፎር the people of Africa and as well as to eradicate all forms of colonialism from the continent ማለት ነው። አፍሪካ ውስጥ ያለውን ኮሎኒያሊዝም ኢራዲኬት አድርጎ አጥፍቶ ለአፍሪካ ሕዝብ የተሻለን ህይወት ለመስጠት፣ የተሻለን ኑሮ ለመስጠት እየታሰበ ወይም ያሰበ ሙቭመንት እንደሆነ በደንብ እናስተውላለን ማለት ነው። What are the problems of independent African states and the OAU? እስቲ ደግሞ ችግሮቹ እንመልከት። የኦኤዩ ኢንፎርሜሽን አይዲያ በደንብ አየን፣ መች ፎርም እንደተደረግን አየን። በ1963 አዲስ አበባ ውስጥ እንደሆነ በደንብ ተመለከትን ማለት ነው። ፕሮብሌሞቹን ደግሞ እንመልከት። some of the problems of African states and the OAU mainly are the legacy of colonial rule. በአጭሩ ጥቂቱ የሚባሉት ወይም ለምሳሌ የሚባሉ ፕሮብሌሞች የአፍሪካን ስቴት ወይም የኦኤዩ ማለት ነው ሌጋሲ ኦፍ ኮሎኒያል ሩል እያጠቃቸው ነበር ማለት ነው። በአጭሩ አብዛኞቹ የአፍሪካን ሀገራት ከኮሎኒያል ሩል ያመጡትን ነገር ነው ሲያስቀጥሉ የነበረው። ምክንያቱም እንዴት ነው ኮሎኒ የተደረገች ሀገር ሜንሊ ፕራክቲስ የምታደርገው ኮሎናይዝ ያደረጋትን ሀገር ባህል፣ አካሄድ፣ አረማመድ ነው። ምክንያቱም
ከኮሎናይዜሽን አስተሳሰብ ለማውጣት ብዙ ጊዜያቶች ስለሚፈጅ ማለት ስለዚህ የኮሎኒያሉ ሌጋሲዎች ስለነበሩ በደንብ ችግር አምጦ ነበር ማለት ሰው others have been Africans own making so most of the independent African countries share peoples who belong to the same ethnic groups ያው ተመሳሳይ የሆነ ኤትኒክ ግሩፕ ሼር እንደሚያደርጉ እንመለከታለን ማለት so this has led some African states to try to redraw colonial boundaries in accordance with ethnic settlements so as a result Africa has seen frequent border conflict ስለዚህ ምር የተፈጠረው ማለት ነው በኮሎኒያል ሩል የነበረው ሌጋሲ ወይም መከፋፈል የተለያዩ አይነት ቴክኒኮች ከዚህ በደንብ ተመልክተናል የአውሮፓ ሀገራት አፍሪካን ለመግዛት የሚጠቀሟቸው የተለያዩ አይነት ቴክኒኮች ነበሩ ብለናል አይተናል ማለት ነው because of that አፍሪካ የተለያዩ የቦርደር ኮንፍሊክቶች በጣም ኤክሰርሳይዝ ስታደርግ ነበር ማለት ነው በእነዚህ ምክንያቶች ethnic oppression conflicts within African states have bred civil wars because of this ማለት ነው civil wars ተፈጥረዋል at the root of the ethnic conflicts have been political, economic and social injustice. So Africans as a continent ማለት ነው አንድም ሴትል ያላደረግንበት ጉዳይ እርስ በእርስ የምንጋጨው የምንዋጋው እርስ በእርስ የምንጨራረሰው በጣም ይበልጣል ጠላት ከሌላ ቦታ መጥቶ ከሚያጠቃን አፍሪካን እንደ ኮንቲኔንት ማለት not only እንደ አንድ ስቴት ብቻ አይደለም እንደ አንድ ስቴትን ብንመለከት ሀገራቶች አብዛኛውን ጊዜ የአፍሪካ ሀገራቶች አብዛኛውን ጊዜ ስትራግል የሚያደርጉበት ነገር ብናስተውል በእርስ በርስ ጦርነት ወይም ይሄ ኢትኒሲቲ የሆነ ወይም ኢትኒክ ኮንፍሊክቶች አሉብን ማለት ነው በዚህም ጊዜ እንደዚህ አይነት ችግሮች ናቸው አንድም ያጋጠሙ Africa also experienced frequent military coups so between 1958 and 1969 in 20 out of the 38 independent African states political power had been taken over by military regimes single party regimes have been common in most African states so ባጭሩ አፍሪካ ውስጥ አሁንም ባይ ዘ ወይ ዲሞክራሲ አፍሪካ ውስጥ ፕሪቬል አያደርግም አብዛኛውን ጊዜ ያው 100% ፕሪቬል አያደርግም ማለት አንችልም there are some places in which democracy is still present but we can't say like 100% is democracy ብሎ ለመናገር አያደፋፍርም in አፍሪካ የሚሊተሪ ኮፕስ ብዙ ናቸው በጦር የሚያምነው ኦልሞስት ከ1958 ከ1969 ብቻ ማለት ነው አስቡት ኦልሞስት ከ38 ኢንዲፔንደንት አፍሪካን ስቴቶች ውስጥ ኦልሞስት ኢማጂን ባይ ዘ from 38 አፍሪካን ስቴትስ 20 ሃያው የአፍሪካን ስቴት በፓወር ወይም ፖለቲካል ፓወር የተሸጋገረው በሚሊተሪ ነው በጦርነት እንደማለት ነው ባጭሩ ሚሊተሪ ሪጅሞች ናቸው የተረከቡት እንጂ ፒስፉል በሆነ ወይ ዲሞክራቲክ በሆነ ወይ አይደለም ባጭሩ ምንድነው ከዚህ ኮንክሉድ ማድረግ የምንችለው አፍሪካ ውስጥ በጣም 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 እርስ በእርስ ያለ ችግር የዲሞክራሲ ያለመስፈን ችግር ብዙ ነገሮች ፕሮብሌም አምጥተዋል ማለት so such regimes stifle democratic and economic development so they disallowed the development of participatory government so they squandered government finances their leaders often misuse public money indeed they led their countries to extreme poverty so ምንድነው የሚሊተሪ ሪጅም አንዱ ባድ ሳይዱ ምንድነው አሁን ዲሞክራሲ አሁን ለምሳሌ let us take one example for you so አሜሪካን እንደ ኤግዛምፕል እንሰዳት ያው አሜሪካ ለአብዛኛው የዓለማችን ክፍል እንደ ምሳሌ የምትወሰድ ሀገር ናት ኦፍ ኮርስ መወሰድም ያለባት ሀገር ናት ናጠውም በያው 100% ባይሆንም አብዛኛው ነገር ግን ከአሜሪካ ኮፓ መደረግ ያለበት ነገር መወሰድ ያለበት ምክንያቱም አሁን አሜሪካን ስትመለከቱ whether you mention democratic or republican የሆኑት ፓርቲዎች ማለት ነው ዲሞክራቲክም በለው ሪፐብሊካንም በሏቸው they all stands together for America ዩናይትድ ስቴትስ ኦፍ አሜሪካ እንድትነካ አያደርጉም ሪፐብሊካንን ብትመርጡ ዲሞክራቲክ እንዲመረጥ they all work for the development and the prosperity of America ምክንያቱም እነሱ ከስልጣን ሽኩቻ ይሄ ለጥቅም ከሚደረግ ነገር ርቀዋል to tell the truth አሁን ትራምፕን ወሰዱት he is so rich መልታይ ሚሊዮነር ሰው ነው ብዙ ለገንዘብ ኬር የሚያደርግ I don't think like that but you know they work for their country so ምንድነው የምታስተውሉት ከዚህ አብዛኛውን ጊዜ ወደ አፍሪካ ስትመጡ ግን in every corner of Africa in every corner ማለት ነው in every corner not only in single corner by in every corner of Africa የተለያዩ ሪጅሞች አሉ የተለያየ መንግስታዊ አካላት አሉ እያንዳንዱ መንግስታዊ አካል ግን ለመውረድ የሚጠቀሙት በሚሊተሪ በተለያየ ነገር ነው ይሄ አንድ ምን ይወዳል መሰላችሁ ኢኮኖሚክ ዴቨሎፕመንትን በጣም ሃርሽን ያደርጋል በጣም ያወርዳል ምክንያቱም
ጦርነት በተካሄደ ቁጥር አሁን ኢትዮጵያን እንኳን ሜንሽን አድርጉ። ኢትዮጵያ ለትግራይ ጦርነት እንኳን ምን ያህል ቢሊዮን ዶላር እንዳወጣች ነው። ምንድን ነው ሀሳብ በአጭሩ ማለት ነው። ዴቨሎፕመንት አይኖርም፣ ፓርቲሲፓቶሪ ገቨርንመንት አይኖርም። በቃ በአጭሩ ገቨርንመንት ፋይናንስ በጣም ይወርዳል፣ ፐብሊክ መኒ ሚስዩዝ ይደረጋል። ልክ ይሄ የሆነ ኃይል በጦር ሊገባ ሲል ማለት ነው በአጭሩ ንብረት ይዘረፋል፣ ይቃጠላል፣ ብዙ ነገር ነው ሚስዩዝ የሚደረገው። ሰው በአጭሩ ያ ሀገር ወደ ኤክስትሪም የሆነ ፖቨርቲ ይነዳል ማለት ነው። ሰው እነዚህ በጣም ሜይን ፕሮብሌም ናቸው አፍሪካ ውስጥ ኖቲስ የሚደረጉ ማለት ነው። አፍሪካን ካንትሪስ አር ኢኮኖሚክ ዲፔንደንት ኦን ኢንዱስትሪያላይዝድ ካንትሪስ። ሶ most African states can provide extremely limited social services such as health, schools, and infrastructure for their people. Foreign powers can easily involve and intensify the existing problems. So ምንድነው ባጭሩ የአፍሪካ ሀገራቶች ባጭሩ ኢኮኖሚካሊ ዲፔንደንት ናቸው። ምንም የሚካድ አይደለም። ስቲል ነው not only in that time አሁን 1963 ማለት ላይክ ኦልሞስት ብዙ ጊዜ ሆኖታል። ግን በዛን ጊዜ ብቻ አይደለም not only in that time but during this period እንኳን most African countries are dependent on those industrialized nations or industrialized countries. So ምንድን ነው በአጭሩ ሊሚትድ የሆነ ሶሻል ሰርቪስ አላቸው። የጤና ብትሉ፣ የትምህርት ቤት ብትሉ፣ ኢንፍራስትራክቸር ብትሉ አብዛኛው ነገር ኢዝ ሊሚትድ ነው። ሶ ፎሬን ፓወርስ በአጭሩ ኢንቮልቭ አድርገው ያለውን ፕሮብሌም ኢንቴንሲፋይ ማድረግ ይችላሉ፣ ወይም ደግሞ በዛ ችግር መጠቀም የራሳቸውን ነገር አድቫንስ ማድረግ ይችላሉ ማለት ነው። Besides, at present, the continent has been beset with the challenge of the pandemic disease HIV. So, HIV in Africa was በጣም prevail ያደረገ problem ነው። Mostly Western countries or those European countries are like, እኛ ጋርም ያለው ፕሮብሌም እኮ እነሱ ጋርም አለ። ግን ፕሪቨንሽን ሜተዳቸው and then curative ሜተዳቸው በጣም የተደራጀ ነው። በጣም ማለት so easily when there is pandemic or when there is simply disease ማለት ነው they can overcome that one ባጭሩ ማለት ነው። But when you consider in Africa there is no enough infrastructure, there are no enough health stations. So እነዚህ ችግሮች ምንድን ነው የሚያመጡት ማለት ነው ባጭሩ ቻሌንጁን በጣም ሰፋ ያደርግብናል ማለት ነው። out of a global total 33 million, about 22 million affected by this disease are in Africa. So consider this ይህ ቁጥር ራሱ በጣም ትልቅ ነው። ኦልሞስት ከ33 ሚሊዮን የኤችአይቪ ኤድስ ተጠቂ 22 ሚሊዮኑ አፍሪካ ውስጥ ነው ኤግዚስት የሚያደርግ። ኮንሲደር ዲስ ባይ ኢዝ ላይክ ኦልሞስት አራውንድ 60-70% ማለት 12 ሚሊዮን ብቻ ነው ከአፍሪካ ውጭ ያለው። አብዛኛው አፍሪካ ውስጥ ነው ያለው ማለት ሶ ፓርቲኩላርሊ ሳውት ኦፍ ዘ ሳሃራ ማለት ነው። ሶ ዘ አዘር ማሲቭ ፕሮብሌም ኢዝ አንኤምፕሎይመንት። ሶ አፍሪካ ውስጥ ስራ አጥ በጣም ብዙ ነው ያለው። አፍሪካ ለህዝቧ ወይም ደግሞ ዜጎቿ በቂ የሆነ ስራ ፕሮቫይድ ማድረግ አልቻለችም። not only in Africa, by the way, አፍሪካ ሲባል consider your country, even in Ethiopia there is so much unemployment, so high level of brain drain refugees. There is a high level of brain drain, so it comes from like a weak economic base or negative legacy of the past colonial rule. ስለዚህ ባጭሩ አውትካም እንደዚህ ብሬን ድሬን ማለት ባጭሩ የአእምሮ ህመሞች አሉ ማለት ነው። ብሬን ድሬን ያደርጋል፣ ሌቭሉ ማለት ይወርዳል ማለት ነው። እነዚህ ዝም ብሎ አይመጡም። ኢኮኖሚክ ችግሮች አሉ፣ ፖለቲካል ችግሮች አሉ፣ ኮሎኒያል ችግሮች የመጡ ናቸው። የተለያዩ ነገሮች ሲወርዱ ሲዋረዱ ይዘዋቸው የመጡ ናቸው እና በብዙ ነገር ውስጥ ታልፋለች ማለት ነው አፍሪካ as a continent. So the OAU has also proved to be of little help in solving this outstanding problem. So OAU እነዚህን አውትስታንዲንግ የሆኑ ፕሮብሌሞች ወይም ከፊት ያሉ ፕሮብሌሞች ሶልቭ ለማድረግ ሊትል ሄልፕ ነው ያለው በሚል ነው የታየው። So the weakness of the OAU originated from several factors. So በፊት ያነሳናቸው ከላይ ያሉት ፋክተሮች የኦኤዩ ዊክነሶች ናቸው። So in the period under discussion most international issues including African go beyond the scope of the OAU. ስለዚህ ባጭሩ ምንድነው የአብዛኛው ኢንተርናሽናል ኢሹዎች የአፍሪካንም ጨምሮ ማለት ነው ከኦኤዩ ስኮፕ ወይም ጣራ እንደሚያልፉ እናያለን ማለት ነው። moreover the OAU lacked the necessary economic, political and military power needed to solve regional interest conflicts. Former colonial powers still maintain great influence on the affairs of African states. So after 1963 ማለት ነው ከ1963 በኋላ ኦኤዩ ባጭሩ ፎርም ቢደረግም ምንድን ነው ያጣው ማለት ነው ነሰሪ የሆነ ኢኮኖሚክ እንዲሁም ፖለቲካል እንዲሁም ሚሊተሪ ፓወርን
የሚፈለገውን ያክል ፕሮቫይድ ማድረግ አልቻለም። ናት ኦንሊ ዳት ባይ ዘ ወይ ከውጭ ያለውን አይደለም አጌንስት ከውጭ ያለው ጋር ስታንድ ማድረግ ብቻ ሳይሆን ሪጂናል ኢንተረስት ኮንፍሊክቶች አሉ። ሪጂናል የሆኑ ኮንፍሊክቶች እንኳን ሶልቭ መደረግ አልቻሉም በኦኤዩ ማለት ነው። ፎርመር ኮሎኒያል ፓወርስ በአጭሩ ምን ያደረጉ ማለት ነው? ግሬት ኢንፍሉዌንስ ነበራቸው አፍሪካን ስቴቶች ላይ ማለት ነው። ስለዚህ ስቲል ነው ኢንፍሉዌንስ ያደረጉ ነበር ወይም ደግሞ ጫና ያሳድሩ ነበር ማለት ነው። እዚሽ ጋችን ዋይንድ አፕ ለማድረግ ይችን ሀሳብ መቼም ቢሆን አንዲት ሀገር በውስጡ ያለው ኬዝ በውስጡ ያለው ችግር በበረከተ ቁጥር አውትሳይድ የሚመጣባትን ችግር መመከት አትችልም። ጀስት ላይክ ኢትዮጵያ ኮንሲደር ኢትዮጵያ አወር ካንትሪ። ሶ ኢትዮጵያ በሀገሯ ውስጥ ያለው አብዛኛው ችግር እርስ በርስ ያለ ጦርነት፣ የተለያዩ አሸባሪ ተቋሞች፣ የተለያዩ ነገሮች ብዙ ችግሮች ሜንሽን እነዚህ ሁሉ ያሉባት አጌንስት ዘ ወርልድ ስታንድ ማድረግ አትችልም። አጌንስት አድርስ ስታንድ ማድረግ አትችልም። ሻይን ማድረግ አትችልም። ምክንያቱም እነዚህ ራሱ ሂንደሪንግ የሆኑ ፕሮብሌሞች ናቸው። ያቀጭጫሉ፣ ይይዛሉ ማለት ነው። እነዚህም ፕሮብሌሞች እያያችሁ ወደ ውጭ ሄዳችሁ አጌንስት የሚመጣባችሁ ወራሪ መመከት አትችሉም ማለት ነው። የአድዋንም ጊዜ በደንብ አውርተናል፣ የተፈጠሩ ኬዞችን ማለት ነው። ምድረው ባጭሩ ሀሳቡ አፍሪካ አሴ ኮንቲነንት አንድም ቶሎ ሰክሲድ ያላደረገችበት ምክንያት፣ ቶሎ ያልተለወጠችበት ምክንያት፣ ቶሎ በከፍታ ያላየንበት ምክንያቱም ብዙ ነገር ማድረግ ትችላለች አፍሪካ። ሪሶርስ ፉል የሆነች ኮንቲነንት ናት በጣም ማለት ነው። ሰው በት እነዚህ ፕሮብሌሞች አፍሪካን ሂንደር አድርገዋት አቀጭጨዋት እንደቆዩ እንመለከታለን። ይሄ ደግሞ ባጭሩ ኮሎኒያል የሆኑ ፓወሮች ግሬት ኢንፍሉዌንስ እንዲኖራቸው አፍሪካ ላይ ሆነዋል ማለት ነው። ሌላስ ኮንቲኒው አይ ሆፕ እየገባችሁ ነው ተስፋ አድርጋለሁ። ዲስ ቻፕተር ኢዝ አ ሊትል ቢት ኢንተረስቲንግ። ያው ስለ አፍሪካ ስለሆነ ያው ኢንተረስቲንግ ነው። በደንብ እየገባችሁ የተረዳችሁ ነው ተስፋ አደርጋለሁ። ሌላስ ኮንቲኒው ሰክሰስ ኦፍ ዘ ኦኤዩ። ፕሮብሌሞቹን አነሳን፣ ሜንሽን አደረግን የኦኤዩ ማነው። አሁን ደግሞ ሰክሰሶቹን እንመልከት እስቲ። Throughout its existence, the OAU had scored some successes and faced several problems in regard to its stated objectives. So, it has been, however, successful in one of its basic objectives, that is liberation from colonialism. ስለዚህ በአጭሩ ኦኤዩ ፎርም ከተደረገ በኋላ ኤግዚስት ካደረገ በኋላ ከላይ ያነሳናቸውን ፕሮብሌሞች እንዲሁም ደግሞ የተለያዩ ሰክሰሶችን አቺቭ አድርገዋል ማለት ነው። ከኦብጀክቲቮቹ አንጻር ማለት ነው። በአጭሩ ቤዚክ የሆነ ኦብጀክቲቭ ነበረው ካነሳን ትዝ ካላችሁ ካነሳናቸው ኦብጀክቲቮች ውስጥ ሜን ዋን ደግሞ ላይብሬሽን ፍሮም ኮሎኒያሊዝም፣ ከኮሎኒያሊዝም የአፍሪካን ሀገራት ነፃ የማውጣት ወይም ደግሞ ላይብሬት የማድረግ ሀሳብ እንዳለው እናያለን ማለት ነው። ያንን አሳክቷል ማለት ነው። አት ፕሬዘንት ኦል ኦፍ አፍሪካ ኢዝ ኢንዲፔንደንት ፍሮም ኮሎኒያሊዝም። ዱሪንግ ዲስ ታይም እያንዳንዱ የአፍሪካ ኔሽን የአፍሪካ ሀገር ከኮሎኒያሊዝም ነፃ ነው ማለት ነው። it had intervened in many conflicts, for example in Somalia and Ethiopia, Morocco and Nigeria። ስለዚህ ኦኤዩ እነዚህ ኮንፍሊክቶች ውስጥ ኢንተርቪን አድርጓል፣ ጣልቃ ገብቷል። ሩዋንዳ and the Great Lakes conflict and the struggle against apartheid in South Africa and Namibia to mention some። ጥቂቶቹን እነዚህን ሜንሽን አድርጓል መጽሐፋችሁ ማለት ነው። እነዚህ ላይ ትኩረት አድርጉ። ኦኤዩ ኢንተርቪን ያደረገባቸው ኮንፍሊክቶች የትኞቹ ናቸው ተብላችሁ ብትጠየቁ እነዚህን ሀገራቶች ጊዜያቶች በደንብ ለመያዝ ሞክሩ። it had attempted to mediate in all these conflicts and gain some success. Moreover, to realize one of its basic aims in bringing about the cooperation amongst it for economic development, regional organizations have been set up. ባጭሩ በእነዚህ ሀገራት ውስጥ በተለያየ የሜዲዬሽን ቴክኒክ ወይም ደግሞ የማሸማገል ኮንፍሊክቶችን ለማስቀረት የሞከረ ሂደቶችን አልፏል ማለት ነው። ያው የተለያዩ ሰክሰሶችን ደግሞ አቺቭ እንዳደረገ የምንመለከት ይሆናል ማለት። ስለዚህ እዚህ ጋር ሀገራቶቹን በደንብ ያዟቸው፣ ምክንያቱም ያው የምትጠየቁት እንደዚያ ጥያቄ ስለሆነ ማለት። So this regional organization could not involve the private sectors to enhance the economic integration, did not even create awareness among the people. Furthermore, the member states remained reluctant to build the infrastructure necessary for rapid development of goods and services. So to overcome all these hurdles, to speed up African political and economic integration, the African Union was established in 2004. The African Union is not fundamentally different from the OAU. It's a natural development of the OAU into a higher level of integration. So በአጭሩ ሪጂናል የሆኑ ስቴቶች እንደነበሩ እናስተውላለን በኦኤዩ ወቅት ማለት ነው። ነገር ግን እነዚህ ሪጂናል ኦርጋናይዜሽኖች በአጭሩ በፕራይቬት ሴክተር ኢንቮልቭ ማድረግ አልቻሉም ማለት ነው።
ኢኮኖሚክ ኢንቴግሬሽን ዴቨሎፕ ለማድረግ እንዲሁም ኢቨን በህዝቡ ዘንድ አዌርነስን ክሬት ከማድረግ አንጻር ጉድለት ነበረባቸው ማለት ነው። እነዚህ ሜምበር ስቴቶች በአጭሩ ኢንፍራስትራክቸርን ቢውልድ ለማድረግ ራፒድ ዴቨሎፕመንት እንዲመጣ ጉድስን ሰርቪስን ፕሮዲውስ ለማድረግ ምንም አይነት እንቅስቃሴ አልነበራቸው ማለት ነው። ስለዚህ እነዚህን ሁሉ ችግሮች ኦቨርካም ለማድረግ እና የአፍሪካን ፖለቲካል እንዲሁም ኢኮኖሚክ ኢንቴግሬሽን ስፒድ አፕ ለማድረግ አፍሪካ ዩኒየን በ2004 ፎርም ተደረገ ማለት ነው። ሶ አፍሪካን ዩኒየን ፈንዳሜንታሊ ዲፍረንት ፍሮም ኦኤዩ በአጭሩ ከኦኤዩ ዲፍረንት አይደለም። ነገር ግን ናቹራል ዴቨሎፕመንት ኦፍ ኦኤዩ የኦኤዩ እድገት ነው። ሃየር ሌቭል ኦፍ ኢንቴግሬሽን ተብሎ ማለት ነው። ኦኤዩ ዴቨሎፕ ያደረገው ወደ አፍሪካ ዩኒየን እንደሆነ እናስተውላለን ማለት ነው። እስቲ ይሄኛውን ቀጣዩን ሰብሴክሽን ደግሞ እንመልከትና አይ ሆፕ we will wind up by this I think ምክንያቱም በተቻለ መጠን መጽሐፋችሁ ሰብ ቶፒኮች ሳይለያዩባችሁ ለጥናትም እንዲመቻችሁ ለንባብም እንዲመቻችሁ እንዲሁም ስትሰሙት ደግሞ ጥሩ እንዲሆንላችሁ ማለት ነው። እንደዛ ለማድረግ ነው የምሞክረው ማለት ነው። ስለዚህ እስቲ ይህን ሰብሴክሽን እንመልከት። ከዛ የሰከንድ ወርልድ ዋርን ኤንድ ጥቂት ደግሞ አይተን ሞር ኦፍ የምንጨርስ ይሆናል አይ ቲንክ ሶ። እንቀጥል። Decolonialized liberation struggle. So the root cause of some of the present problems faced by African states can be traced back to the colonial era. So የአፍሪካ እንደ ኮንቲኔንት ማለት ነው በደንብ ላብራራላችሁ። ብዙ አይነት ፕሮብሌሞች አሉባት ኦፍኮርስ። ካሉባት ፕሮብሌሞች ውስጥ አብዛኛዎቹ ፕሮብሌሞች ወይም ሩት ኮዛቸው አሁን አፍሪካ ፌስ የምታደርጋቸው ችግሮች አሉ አይደል? አብዛኛዎቹ አሁን አፍሪካ ፌስ የምታደርጋቸው ፕሮብሌሞች ሩት ኮዛቸው ወይም ደግሞ ይሄ መነሻቸው ስርወ መነሻቸው በአጭሩ የኮሎኒያል ኢራ ላይ የነበረው ነገር ነው ማለት ነው። ዲስ ፕሮብሌምስ አር ኢኮኖሚክ ዲፔንደንስ። ፈርስትሊ እንመልከት እስቲ ኢኮኖሚክ ዲፔንደንስ። ለምሳሌ አፍሪካ ኢኮኖሚክ ዲፔንደንት ናት ስንል እንትን ነው። ምክንያቱም እያንዳንዱ የአፍሪካን ካንትሪ ተረጂ ነው። ዌዘር ዩ ሜንሽን አወር ካንትሪ ኢትዮጵያ፣ ዌዘር ዩ ሜንሽን ኢጅፕት፣ ሳውት አፍሪካ ሜንሽን በጣም አፍሪካ ላይ ሀያል ናቸው የምትላቸው ነገራቶች ብትጠሩ ራሱ they are dependent on others ማለት ነው። ኢኮኖሚክ ዲፔንደንሱ አንዱ ፕሮብሌም አፍሪካ ፌስ ያደረገችው ማለት ነው። ወዳም አይደለም ግን አፍሪካን ለማቋቋም አፍሪካን እንደ ኮንቲኔንት ለማስቀጠል የግድ እርዳታ ያስፈልጋል። ምክንያቱም አፍሪካንስ ዳት ማች ዴቨሎፕ አላደረግንም በዛ ልክ እርዳታን ሳንቀበል ለመኖር ማለት ነው። ከወርልድ ጋር ኮምፒት ለማድረግ ለመቀጠል ማንዳቶሪ ነው ማለት ነው። ፖለቲካል ኢንስታቢሊቲ ተፈጥረዋል ማለት ነው። ቅድም እንዳልኳቸው ነው የትኛውም የአፍሪካ ኔሽን ውስጥ የትኛውም የአፍሪካ ሀገር ውስጥ በሰላም ዲሞክራቲክ በሆነ የስልጣን ሽግግር አትመለከቱም። ኢን ኤቭሪ አፍሪካን ኔሽን ኢን ኤቭሪ አፍሪካን ስቴት ማለት ነው ዋር አለ፣ ጦርነት አለ፣ ወታደራዊ እርምጃዎች አሉ፣ መፈንቅለ መንግስቶች አሉ፣ ሜንሽን እርስ በርስ ውጊያዎች አሉ። በጣም በቃ አንድም አፍሪካ እንዳታድግ ከፍ እንዳትል ዴቨሎፕመንቷን እንዳይጨምር ያደረገው አንዱ ይሄ ነው ማለት ነው። ቦርደር ኮንፍሊክቶች አሉ ማለት ነው። ቦርደር ኮንፍሊክቶች በደንብ ነው ያሉት ስቲል ነው ኦንሊ ዳት ታይም። አሁን ደግሞ የባሰም አለ ማለት ነው። and the absence of economic integration አንድ ላይም ደግሞ ኢኮኖሚካል ኢንቴግሬት አድርጎ የመስራትም ነገር አፍሪካ ውስጥ የለም ማለት ነው። thus the development of African nationalism and anti-colonial struggle were the effects of colonial exploitation and maladministration። ስለዚህ በአጭሩ የአፍሪካ አንቲ ኮሎኒያል ስትራግል ወይም ደግሞ ናሽናሊዝም ወይም ደግሞ የአፍሪካ ናሽናሊዝም ማለት ነው ኢፌክት ነበሩ ማለት ነው። ኮሎኒያል ኤክስፕሎቴሽን እንዲደረግ የውጭ ሀገራት መጥተው ኮሎናይዝ እንዲያደርጉ እንዲሁም ደግሞ ማል አድሚኒስትሬሽን ፕሬዘንት እንዲያደርግ ወይም ደግሞ ኦከር እንዲያደርግ እነዚህ ነገሮች ምክንያት ሆነው ነበር ማለት ነው። አንደር ኮሎኒያሊዝም አፍሪካንስ ሎስት ዜር ፍሪደም ኤንድ ኢንዲፔንደንስ። ስለዚህ በኮሎኒያሊዝም ወቅት ማለት ነው አፍሪካኖች ነፃነታቸውን አጥተዋል ወይም ደግሞ ራስ የመቻላቸውን ወይም ደግሞ ራሳቸውን የመግዛት ስልጣናቸውን አጥተዋል ማለት ነው። ኮሎኒያሊዝም ሃምፐርድ the economic progress of Africa and kept it backward። ኮሎኒያሊዝም ደግሞ በጥሩ ወይ የሚያዩት ሰዎች አሉ ኦፍኮርስ እንግሊዝኛ መቻላቸው። አንዳንድ ያው ኢንፍራስትራክቸር ዴቨሎፕመንቶችም ይኖራሉ በተለያዩ ሀገራት ኮሎኒ በመደረጋቸው ግን ስቲል ከጥሩ ወይ ደግሞ መጥፎ ያመዝናል ማለት ነው። በአጭሩ የአፍሪካን ኢኮኖሚክ ፕሮግረስ አሲሁል ስንመለከተው ወደኋላ ያመዘነ ነው ወይም ደግሞ ባክዋርድ እንደነበረ ትመለከታላችሁ። ምክንያቱም ኮሎናይዝ ያደረገ ሀገር መቼም
let us we mention one country ለምሳሌ ጣሊያን ኢትዮጵያን በደንብ ኮሎናይዝ አድርጋ ቢሆን ኖሮ ጣሊያን ኢትዮጵያ ውስጥ እንደ ጣሊያን ኢንቨስት አታደርግም። the reason ኢትዮጵያ is not the part of Italian government by the ኮሎኒ ስላደረገች ጥቅሟን ለማግኘት ነው እንጂ ኢትዮጵያ የጣሊያን ፓርት አይደለችም። ስለዚህ ለምን ኢንቨስት ታደርግበታለች? ምንድን ነው በአጭር አፍሪካ ውስጥ አንድ ሀፕን ያደረገው ነገር ምንድን ነው ማለት ነው? ኮሎኒያሊዝም የአፍሪካን ኢኮኖሚ ፕሮግረስ በጣም ሀምፐር አድርጎታል። ኦንሊ ሲ ዴር ቤኔፊት ሰው ኮሎኒ ያደርጋሉ ጥቅማቸውን ለማግኘት ማለት ነው። ኢኮኖሚ ፕሮግረሱን ግን በጣም ሀምፐር ያደርጉት ነበር ማለት ነው። ስለዚህ አፍሪካ ባክዋርድ እንደነበረች እንመለከት፣ ወደኋላ የቀረች ወይም ደግሞ ውስጥ ልክ አሁን ዓለም እኛን እንደሚጠራ ማለት ነው። racial discrimination, absence of political independence and poverty are the dismal legacy of colonialism። ስለዚህ ከሌጋሲ ተያይዞ የመጡብን ነገሮች አንዱ በዘር የመተነኳኮል ነገር መጥቶብናል በኮሎኒያሊዝም ምክንያት። ፖለቲካል ኢንዲፔንደንስ ስቲል ናው ፕሬዘንት ያደርጋል። አብዛኞቹ አፍሪካን ካንትሪስ የውጭን ሰፖርት ጠይቃሉ። ኢቭን ፖለቲካል ዲሳይድ ለማድረግ ስቲል ናው ፕሬዘንት ያደርጋል። ድህነት መጠሪያችን ነው ባይዘ ስቲል ናው ዓለምኛም ዳስ ዋይ ባይዘ አሜዝድ የሚሆኑት ለምሳሌ የሀገራችን ሁኔታ ብትመለከቱ አሁን ላይ ሀገራችን ሪዝ ላይክ በጣም ቡስት አፕ እያደረገች ነው፣ በጣም እያደገች ነው። በጣም ብዙ እድገቶች ይስተዋላሉ በሀገራችን ማለት ነው። when foreigners come to our country they are amazed አይደል? በቃ በጣም ይደንቃቸዋል፣ በጣም ሰርፕራይዝድ ይሆናል። እዚህ ኢትዮጵያ ይላሉ ማለት በቃ አያምኑም ሁላ። ዋይ ካላችሁ ከበፊት ጀምሮ ሲነገራቸው ካፕቸራው ሲያደርጉ የኖሩት የአፍሪካን እንደ ኮንቲነንት አንድም ፖቨርቲ ላይ በቃ አፍሪካ ደሃ ናት ነው፣ አፍሪካ ምንም የላትም ነው በአጭሩ ማለት ሰው። ለምሳሌ በቅርቡ ሀገራችን የመጣውን ብትመለከቱት ስፒድን አይሾ ስፒድን በጣም አሜዝድ ሆኗል ኢትዮጵያ ላይ ባይ አሜዝድ ሆኗል በጣም። ዋይ ካላችሁ አፍሪካ ውስጥ እንደዚህ ቢልዲንግ አፍሪካ ውስጥ እንደዚህ ዴቨሎፕመንት አንኤክስፔክትድ ነው፣ ኤክስፔክት የሚደረግ ነገር አይደለም። ሰው ለምን ካላችሁ ከኮሎኒያሊዝም የመጣ ነገር ነው። ባይዘ እነዚህ ሁሉ የመጡት ዝም ብሎ አይደለም። አሁን እዚህ ጋር መጽሐፋችሁ የሚነግረንም ያንን ነው። ዲስማ ሌጋሲ ኦፍ ኮሎኒያሊዝም ማለት በቃ ከኮሎኒያሊዝም የመጡ እንትኖች ናቸው፣ ሌጋሲዎች ናቸው። ኮሎኒያሊዝም አፍሪካ ውስጥ ፕሪቬል ሲያደርግ ወይም ደግሞ አፍሪካ ኮሎኒ ስትደረግ ማለት ነው በውጭ ሀገራት በአጭሩ አፍሪካ እንዲህ ናት ብለው አንድ የደመደሙት ነገር አለ። አፍሪካ ደሃ ናት፣ ፖቨርቲ ናት፣ ፖለቲካሊ ኢንዲፔንደንት ናት፣ ላይክ በቃ ዲፔንደንት ናት ፖለቲካሊ። በአጭሩ ራሽያሊ ዲስክሪሚኔት የሚደረጉ ናቸው፣ ያላደጉ ናቸው ብለው ነው በቃ እኛን ጀጅ የሚያደርጉን ሰው። በዛ ምክንያት ምንድን ነው ስቲል ነው እንደዛ ነው የሚታሰበው። አሁን ግን ያው there is an improvement ለውጥ አለ። በጣም ታንክፉል የምንሆንበት ብዙ ለውጦች አሉ። አፍሪካ ኮንቲነንት ሮፕ እያደረገች ነው። ካሚንግሱም ብዙ ነገሮች ይለወጣሉ ብዬ ተስፋ አደርጋለሁ ፐርሰናሊ ማለት ነው። ግን ታሪክ ምንድን ነው የሚነግረን? በአጭሩ አፍሪካ አሲ ኮንቲነንት ባክዋርድ ኮንቲነንት እንደነበረች ማለት በአጭሩ ኢኮኖሚካሊም ፖለቲካሊም በብዙ ነገር ባክዋርድ እንደነበረች ነው በደንብ የምናስተውለው ማለት ነው። during this time somehow there are some improvements in not only in our country but also in Africa ማለት ነው። በዚህ ልክ somehow ከወርልድ ጋር ኮምፒት ለማድረግ እየተንቀሳቀስን እንገኛለን ማለት ግን ይሄ ሁሉ ከምን መጣ? ይሄ ሁሉ ለምን ሆነ ካለን የኮሎኒያሊዝም ኢምፓክት አፍሪካ ኮሎኒ በመደረጓ የመጡ ኢምፓክቶች እንደሆኑ በደንብ እናያለን ማለት ነው። they are the dismal legacy of colonialism so የላይብሬሽን እና ዲኮሎናይዜሽን ስትራግሎች እነዚህን ይመስላሉ ማለት ነው። በቀጣይ ኢንድ ኦፍ ወርልድ ዋር ሰከንድ ተርኒንግ ፖይንትን ይህን የምንመለከት ይሆናል። አፍሪካ ላይ እንዴት ኢምፓክትፉል እንደነበረ፣ አፍሪካን እንዴት ኢምፓክት እንዳደረጋት ማለት ነው። የሰከንድ ወርልድ ዋር ማለቅ ወይም ፍጻሜ ማግኘት አፍሪካን እንዴት እንደጠቀማት ወይም ደግሞ ተርኒንግ ፖይንት እንዴት እንደሆነላት እሱን በቀጣይ በፓርት 3 ማለት ይሄኛውን በፓርት 2 ካቴጎራይዝ አድርጌላችኋለሁ። ከዚህ በፊት የተሰሩ 2 ቪዲዮዎች አሉ፣ አጫጭር ናቸው። ኦፍኮርስ በተለይ ሁለተኛው ቪዲዮ በቴክኒክ ችግር ምክንያት አጥሯል ማለት ነው። እሱ ከፓርት 1 ጋር መርጅ ይደረግና በፓርት 1 ይለቀቅላችኋል። ይሄኛው ደግሞ ፓርት 2 ነው የሚሆነው፣ ፓርት 2 ይሆናል። ከዛ ደግሞ ቀጣይ በፓርት 3 we will see about the world war end the second ማለት ነው፣ አፍሪካ እንዴት ኢምፓክት እንዳደረጋ። የዛሬው ሴክሽን ባጭሩ ይህንን ይመስል ነበር ማለት ነው። ስለ ዲኮሎናይዜሽን ላይብሬሽን ስትራግል በደንብ አየን ማለት ነው አፍሪካ ውስጥ። እንዲሁም ደግሞ የኦኤውን ታሪክ እንዴት ወደ አፍሪካ ዩኒየን እንደተቀየረ አየን ማለት ነው። ኦኤው መቼ ነው ፎርም የተደረገው እና የት ነው ፎርም የተደረገው? ጥያቄ ልጠይቃቸው።
ከተማርነው ነገር አንጻር ቶሎ መመለስ መቻል ነበረባቸው። 1963 አዲስ አበባ ላይ ማለት ነው። እሱን በደንብ አየን ማለት ነው። ሰክሰሶቹን ተመለከትን። ሰክሰስ ኦፍ ኦዮ ብለን ተመለከትን። ንደን ፕሮብሌሞቹን ደግሞ በደንብ አይተናል። የኦዮን ፕሮብሌምስ እንዴት ፕሮብሌሞች ፌስ እንዳደረገ እንደገጠሙት አይተናል ማለት ነው። እነዚህ ሀሳቦች በዛሬው ክላስ የተነሱ ናቸው። ኔክስት ክላስ ስንመጣ ማለት ኔክስት ክላስ የምንመለከተው የሰከንድ ወርልድ ዋር ማለቅ ለአፍሪካ እንዴት ጥቅም እንደነበረ ወይም ደግሞ ኢምፓክትፉል እንደሆነ ወይም ደግሞ ተርኒንግ ፖይንት እንደሆናት ከዚህ የምንቀጥል ይሆናል። ዊሽ ዩ ጉድ ሪዲንግ ታይም።